በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። በእስክንድሪያ የነገሱ የተለያዩ አሕዛብ ነገሥታት በጽኑ ያሰቃዩት አባ እለእስክንድሮስ ዕረፍቱ ነው። የእስክንድሪያ ሊቀ ጳጳሳት የከበረ አባ ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። አባ አብድልመወስም ገዳማዊ ዛሬ ዕረፍቱ ነው። አባ እለእስክንድሮስ ይኸውም ቅዱስ የአባቶች ገዳም በሚባል በታሮን ገዳም ገብቶ መነኮሰ። በጌታችንም ፈቃድ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመና ለአባቶች ሊቃነ ጳጳሳት 43ኛ ሆነ። እርሱም የተማረ አዋቂ ጻድቅ ሰው ነው። በሹመቱም ወራት ብዙ መከራዎችን ተቀበለ። በዚያ ወራት ግን የግብፁ ንጉሥ ልጁን ሹሞ በመንግስቱ ላይ አሰለጠነው። ይህም ልጁ በአስቄጥስ በረሃ ያሉት ገዳማት አፈረሳቸው። ከክህደቱና ከክፋቱ ብዛት የተነሳ ከምስር በስተ ሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕሏን አየና ይህች ምንድናት አለ። ስዕሏን በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ ኢየሱስ እናት የሆነች አምላክን የወለደች የቅድስት ድንግል ማርያም ስዕል ናት ብለው መለሱለት። ያም ከሃዲ ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ክርስቲያኖችን ፈጽሞ እንደሚያጠፋቸው ዛተ። ዳግመኛም በክብረ ልደት በጌታችን ላይ የስድብን ቃል ተናገረ። ሌሊትም በሆነ ጊዜ ያ ከሃዲ አሕዛብ የሚያስፈራና የሚያስደነግጥ ታላቅ ራእይ ሕልም አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንም አየሁ። በላዩ የተቀመጠበትም ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበልጥ ያበራል። እጅግ ብዙ የሆነ ሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበር። አባቴ ሆይ እኔ እናንተም እስረኞች ሁነን በኋላ ቆመን ነበር። እኔም በዙፋኑ ላይ የተቀመጠውና የሚፈርሰው ማን ነው ብዬ ጠየቅሁ። ትናንት አንተ የዘበትክበት የክርስቲያኖች ንጉሳቸው ሁሉ በእጁ የተያዘ ዓለምን ፈጥሮ የሚገዛ አምላክ ይህ ነው አሉኝ። ከዚህ በኋላ የጦር መሳሪያ ከያዙት ውስጥ አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ላይ አልነቅለውም ብሎ ለንጉሥ አባቱ ነገረው። አባቱም ይህን ሲሰማ እጅግ ደነገጠ። ያ ክፉ ልጁም ወዲያው ታመመ፣ አንደበቱም ተዘጋ፣ በክፉ አሟሟትም ሞተ። በተአምራት በክፉ አሟሟት በሞተው በዚያ ክፉ አሕዛብ ፈንታ ሌላ አሕዛብ ተሾመ። እርሱም ክርስቲያኖችና ሊቀ ጳጳሳቱን አባ እለእስክንድሮስን እጅግ አሰቃያቸው። ሊቀ ጳጳሳቱንም አስሮ በብዙ ካሰቃየው በኋላ 3000 የወርቅ ዲናር እንዲያመጣ ከሕዝቡ ለምኖ እስኪሰጠው ድረስ ብሎ ብዙ አሰቃየው። እግዚአብሔርም ይህን ክፉ በድጋሜ አጠፋው። ሌላ በአሕዛብ ገዥ ተሾመ። እርሱም በፊቱ እንደተሰጠው ለእኔም 3000 የወርቅ ዲናር አምጣ ብሎ ሊቀ ጳጳስ አባ እለእስክንድሮስን ድጋሜ እጅግ አሰቃየው። ጌታችን አሁንም በድጋሜ ይህን ክፉ አጠፋው። ከዚህ በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውና የርኩሱን ነቢይ ስም በከበረ ቅዱስ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ ክርስቲያኖችን አስገደዳቸው። ይህችም ምልክት ቅዱስ ዮሐንስ በራእዩ በትንቢት የተናገረው የአውሬው ምልክት ነው። ይህም ክፉ ንጉሥ ይህን እያደርጉ ዘንድ ወደ አገሮች ሁሉ አዘዘም። ሊቀ ጳጳሳት አባ እለእስክንድሮስም ይህን ያደርግ ዘንድ አዘዘው። አባ እለእስክንድሮስ ይህን ክፋትና ክህደት ባይኑ እንዳያሳየው ወደ ጌታችን ለመነ። የታዘዘ እግዚአብሔር መልአክም ተገለጠለትና እንዲህ አለው፣ አይዞህ ነገ ታርፋለህ ብሎ አጽናናው። እርሱም ክርስቲያኖችን ሰብስቦ እግዚአብሔር ነገ ስለሚጎበኘኝ መርከብ አዘጋጁ አላቸው። በነጋም ጊዜ አባ እለእስክንድሮስ በሰላም አረፈ። ስጋውንም በክብር ወስደው በሊቀ ጳጳሳት መቃብር ቀበሩት። የአባ እለእስክንድሮስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ሊቀ ጳጳሳት ቴዎድሮስ። በዚህች ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባ ቴዎድሮስም ዕረፍቱ ነው። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህ አባት መሪውጥ በሚባል አገር በአንዲት ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙሩ ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ አገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህን ለመነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱ ላይ ከውስጥ ማቅ በመልበስ በላዩ ላይ የብረት ልብስ መንቆሪ ለብስ ነበር።
በቅንነትና በትሕትናው ፍጹም ሆነ። በመንፈስ ቅዱስም ፈቃድ ተመርጦ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። የክርስቲያኖችንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላትም ቀን የሹመቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖሮች። በወንጌላዊ ማርቆስ ወንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከታቸው ከሁላችን ጋር ትኑር ለዘላለሙ አሜን። አባ አብድልማዎስ ገዳማዊም መታሰቢያው ነው። በዚህች ዕለት ጻድቁ ግብፃዊ ሲሆኑ በበረሃ ሰው ሳያዩ ለ70 ዓመታት በቅድስና ኑረዋል። በጊዜውም እግዚአብሔር አባ አብድልማዎስን ወደ አባ እብሎይ ልኳቸው ነበር። ሁለቱ ተገናኝተው አብረው ለ3 ቀናት ሲቆዩ ቅዱስ መልአክ እየተገለጸ አጽናንቷቸዋል። ከስውራን ማህበርም ተቀላቅለው ቅዱስ ሥጋውና ክቡር ደሙንም ተቀብለዋል። አባ አብሎይ ሲያርፍ አንበሶች እያገዟቸው ቀብረዋቸዋል። እርሳቸውም እኔን የሚቀብረኝ ስጠኝ ብለው ጸልየው ነበርና 3 ገዳማውያን መጥተውላቸዋል። የካቲት 5 ቀን አባ አብሎይን ገንዘው ቀብረው በ3ኛው ቀን እሳቸው አርፈዋል። በዕለቱ ከሚከበሩት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።